መንገድ ማጣራት አለ። እንደዛ ካልሆነማ አንቺ ምንም እየተናገርሽ ነው። ችግር ምንድነው? ቆይ ምንስ ቢፈጠር እንዴት ቦርሳዬን ከፍተህ ትበረብራለህ? የኑኑ ስልክ ቦርሳችሁ ውስጥ ምን ያደርጋል? ለምን ወሰድሽበት? የሰጠኋት እኔ። ቤሉል እናትህ ነኝ። ስርዓትን ያዝ። አይ አንቺ በጣም ድብቅ ሰው ነሽ። ትክክለኛ ማንነትሽን ያወቅሁት አሁን ነው። እሺ አውጣ። ብዙ ማውራት ያለብን ነገር አለ። ያበዛዋል መሰለኝ። ምን እያደረግሽ ነው? ልመችኝ ነው? ቤሉል ልቀቀኝ። እያሰማምከኝ ነው። በጣም የምትገርሚ ሰው ነሽ። እስከ ዛሬ ጥሩ ሰው ትመስይ ነበር። ለካ አባቴ ላይ እያስመሰልሽበት። ቤሉል ልቀቀኝ። እጮሃለሁ። ልቀቀኝ ቤሉል። ቤሉል በገዛ መረብ የገባ ቤሉል። እባክህ እንነጋገራለን። እኔ እኮ ላስረዳ ፈልጌ ነው። ሌላ ምንም ነገር አይደለም። ምኑን የምታስረጅ? ምንም አልተፈጠረም ማለት በቃ። አዎ ቢበቃ ነው የሚሻለው። ልክ ነው። ሁሌም እንደምትይው እኔና አንቺ በጣም የተለያየን ሰዎች ነን። በምንም ነገር ልንስማማም ሆነ ልንግባባ አልቻለም። እንዴ ምን ማለት ነው ቤሉል? እንደዚህ መናገር የለብህም። እና እንዴት ነው መናገር ያለብኝ? ቆይ እንዴት ብልሽ ነው የሚገባሽ? ከዚህ በኋላ እዚህ ቆሜ የማወራ ከሆነ እንቀያይማለን። ሰው ለንግግሩ መልስ ካጣ እንደዛ ነው። እሺ ይሁንልህ። ይሄው ያዝኩሽ። አሁን መልስሽ ምን ሊሆን? ምን ልታረጊ? ምን ብለሽ ልታሳምኝኝ ነው? አረ ወንድሜ አንተ እንደምታስበው አይደለም። አዎ ይሄማ ካሰብኩትም በላይ ነው። ቀጥ ብለሽ ወደ ቤትሽ ሂጂ። ትቼ አልሄድም ወንድሜ። ኧረ እንደዛ ነው? ምን እያረክ ነው? የተውኩ እንዳይመስል እመለስልሃለሁ። እኔም እጠብቅሃለሁ። ቶሎ ቤት ተንበርከክ። አፍጥኝ። እንዴ የማንበርከክ ነው? አልንበረከክም። የማንበርከክ ነው? አልንበረከክም። አንቺ ነውራን ባለጌ! የእንገዛ እናትሽን በሰው ቤት አቃጥለሽ ልደፊያት ነው። ጭራሽ አበባ ተቀብለሽ መሀል መንገድ ላይ ቁጭ ብለሽ ትሽኮረመሚያለሽ። አንቺ እንዲያው ምን አይነቷ ነሽ? አንተ እንደምታስበው አይደለም። ልክ ነሽ። እኔማ ከማስበውም በላይ ነው። አንቺ ጨምላቃ ባለጌ! እባክህ እንደዚሁ እኚህ ሰው እንዳይመጣ። ሰው ከመጣ ደስ አይልም። አንቺ ሰው ምን ይለኛል ብለሽ ትጨነቂያለሽ? እንዴት መረከች? ቅጣቷ ነው። ለዛ ነው ምን እንደተፈጠረ አታውቅም። ስለዚህ ቅጣቷ ለኔ ተው። እሺ ማንም አያስብሽ። አሁን ላይ ሳትፈልግ በግድ እንግዲህ ለኤልሹ ማለት ነው እየታዘዘቻት ትገኛለች። እሷን ለማስደሰት ወይንም ደግሞ ኤልሹን እንዳይከፋት በማለት ግን የራሷን ደስታ አሳልፋ እየሰጠች ትገኛለች ማለት ነው። ምክንያቱም በኤልሹ ጉዳይ ነው አሁን ላይ እንግዲህ ቤሉሌ ጋር ተጣልታ ያለችው ወይንም ደግሞ ጆንን እያወራችው ያለችው ለኤልሹ ብላ ነው ማለት ነው። ኤልሹ ያው ጆንን ለመበቀል ስትፈልግ እንግዲህ አንተ ይህን ያክል በነገራችን ላይ በፊት በጣም ታምነው ነበር፣ እንዲሁም ደግሞ እሱም ይታመን ነበር። እሱ ውሸት ነገር አይወድም ነበረ። ከዋሸችው በኋላ ነው እንዲሁም ከኤልሹ መራቅ እየጀመረው ማለት ነው። ግን ደግሞ ሁልጊዜ ስትከተለው ወይንም ደግሞ አብረው በምትሆንበት ሰዓት በጣም ነበር የምታምነው። ያው ከቤት ወጥታ በሄደችበት ሰዓት አልቀበልሽም ሲላት እጅግ በጣም ነበር የደነገጠችው። ምክንያቱም በእሱ ላይ ያላትን እምነት ስላላገኘች ማለት ነው። እና በዚህ ጉዳይ መውደድና ማፍቀር ምን እንደሆነ አሳይካለሁ በማለት እንግዲህ አሁን ላይ ጆንን ለመበቀል ማንን ተጠቅማለች? ኑኑን ተጠቅማለች ማለት ነው። ስልክ በመስጠትና እሱን በማውራት በማለት እንግዲህ እንደ ፍቅር እንደምትወደው እንደምታፈቅረው ለመቅረብ ወስናለች። ይህን ነገር የምታደርገው ለኤልሹ ብላ ነው ማለት ነው። ለኤልሹ ብላ የምታደርጋቸው ነገሮች ግን የራሷን ነገሮች በሙሉ እያሳጧት ነው። ጭራሽ ደግሞ ከወንድሟ ጋር እንድትጣላ አድርጋታለች ማለት ነው። ስለዚህ አሁን ላይ ኑኑ ምን መወሰን አለባት? ቁርጥ ያለውን እውነተውን መናገር አለባት። በነገራችን ላይ ይብን ቤተሰብ ራሱ የሚጠረጥሯትና ኑኑ ከማን ጋ ነው የምትሆነው ብላ የምታምነው አይንዬ ራሱ ከቤሎን ጋ ነበር። ጭራሽ ከሌላ ወንድ ላይ ጋ ነው ያገኛት ማለት ነው። አሁን ላይ መኩ ማለት ነው። እና እጅግ በጣም ነበር የተናደደው። ምክንያቱም ኑኑ ያው በአሁኑ ሰዓት በእርግጥ የፈለገችውን ማፍቀርም መውደድም ትችላለች። ግን ደግሞ እነሱ ያሉበት ሁኔታ አሁን ላይ ለፍቅርም ሆነ ለራሳቸው የሚያስቡበት አይደለም። አንደኛ ያሉት ከሰው ቤት ነው። ሲቀጥል ደግሞ አገር ለቀው እንኳን የመጡት በማን ምክንያት ነው? በራሷ በኑኑ ምክንያት ነው ማለት ነው። ኑኑ ከዚህ በፊት እወድሻለሁ፣ አፈቅርሻለሁ እያለ ከቀያቸው ሲኖር የነበረ ገፍትራ ስጥለው ነው እንግዲህ መኪና ገጨው ተብሎ ከዛ የነሱ ግለሰቦች ደግሞ እነሱን እያሳደዱ ስለነበር አገር ለቀው የወጡት በማን ምክንያት ነው? በራሷ በኑኑ ምክንያት ነው ማለት ነው። እና አይንዬ ደግሞ ከዚህ እጅግ በጣም እያሰበች ትገኛለች። ምክንያቱም እንዴት እንደዚህ ታደርጊያለሽ እያለች እንግዲህ ደጋግማ
ኑኑን ስትናገራት ነበረ። ስለዚህ እናቴ በአንቺ ምክንያት እንድትጨናነቅም እንደዚህ እንድትሆን ከሰው ቤት ተቀምጣ እንደዚህ እንድትሆን በፍጹም አልፈቅድልሽም። ለምንድን ነው እንደዚህ አይነት ነገሮችን የምታደርጊው? አርፈሽ መቀመጥ አለብሽ በማለት እንግዲህ ያው መኩ ማለት ነው ያለውን የወንድምነቱን ነገር እየተቆጣት እንግዲህ እየቀጣት ይገኛል። እንደ አባት ተንበርከኪ ወይንም ደግሞ እንደ ታላቅ ወንድም በቃ ወንድሟ እስከሆነ ድረስ ተንበርከኪ፣ ለዚህ ቅጣት ይገባሻል እያለ እንግዲህ ያው እሷን እየተቆጣት ይገኛል። ያው ልክ ነው ብዬ ነው የማስበው። በነገራችን ላይ አንዳንዴ ቁጥጥር ሲኖር እጅግ በጣም ደስ ይላል ማለት ነው። እና ይሄን ያክል በአሁኑ ሰዓት ምንድነው ፋራ ነው ምናምን ነገር እንዴት እንደዚህ ሆኖ ድራማ ይሰራል፣ መኩ ልክ አይደለም ምናምን የሚሉ ሀሳብ አስተያየትም የሚሰጡ እንደዚሁም ደግሞ በኮሜንት አስተያየት የሚሰጡ ሰዎች አሉ ማለት ነው። እንደኔ ግን ልክ ነው መሆንም አለበት ብዬ አስባለሁ ማለት ነው። በእርግጥ የሰው ልጅ ስለተደበደበ ስለተመታ ስርዓት ይይዛል ማለት አይደለም። ግን ደግሞ የሆነ በቃ ዘወር ብለው ለራሳቸው ለጊዜው መደብደባቸው ወይንም ደግሞ ለጊዜው መቀጣቸው ያው አብዛኞችን ቆይቶ ነው የሚገባቸው ማለት ነው። ያን ጊዜ ስነገር ወይንም ደግሞ እንደዚህ ሆን ሰምቼ በነበር የሚልም እንትን ይኖራቸዋል ማለት ነው። እና አሁን ላይ ኑኑ እያደረገች ያለችው ነገር በጣም ልክ አይደለም። ለኤልሹ ደስታ ብላ ነው ይህ ሁሉ ነገር የምታደርገው። ስለዚህ ምን ለማለት ፈልጌ ነው፣ ማንም ቢሆን ማንም የራስን ደስታ ማስቀደም መቻል አለብን፣ ቢያንስ እንኳን ስለ ራሳችን ማለት ነው። እና አብዛኞቻችን ያው ከራሳችን ይልቅ የሌሎችን ነገር አስቀድመን እንትን ምን ነገሮች አሉ ማለት ነው። እና ችግሮችን ደግሞ ምንም በማያገባን ውስጥ ገብተን ወደ ራሳችን የምንጎትት ግለሰቦች አሉ ማለት ነው። እና ከዛ ራሳችን እንድንጠብቅ መቻል አለብን ብዬ አስባለሁ ማለት ነው። እንደዚህ አይነት ነገር ነው የተረዳሁት። ምክንያቱም ኤልሹ ምንም ነገር እንትን እያደረገች አይደለም እና ጆን ደግሞ አሁን በጣም ቂም እየያዘ ነው። ምክንያቱም አሁን ላይ በኑኑ ጉዳይ ራሱ በጣም ብዙ ነገሮች ደርሶበታል። በባለፈው እንግዲህ ባዶኒና እንዲሁም ደግሞ በቤሎ ተደብድቧል። አሁን ደግሞ እንግዲህ በመኩ ማለት ነው። አጠቃላይ እንግዲህ በእነሱ ወንዶች ሲደበደብ ነበር ማለት ነው እና ሁሉም ነገር በእሷ ምክንያት እየሆነ ስለሆነ ስለዚህ ከወንድሟ ጋር ተጣላ፣ ወደፊት ተጋጨ ማለት ደግሞ ወንድሟ የሆነ ነገር ሆነባት ማለት ነው እና ለእሷን በጣም እንትን ነው የሚሆነው። ስለዚህ ጆንም እጅግ በጣም ነው የሚያሳዝነው። ሁሉም ሰው እየመጣ እንግዲህ እሱን እየደበደበው ይገኛል። እሱ ደግሞ ዘራፍ እያለ ነው። እንደገናም ደግሞ ያው ኤልሹም አሁን ላይ ለመበቀል እየፈለገች ነው። አልተወችም ማለት ነው። ልኮን ካላስገባሁትማ እንደዚህ አልተወም ብላ እያሰበች ነው ማለት ነው። እና በነገራችን ላይ ስለ መሲ ጉዳይ ማለት ነው እንግዲህ ቴዲ የእናቱን ስጦታ አሳልፎ ለመወዳት ለማፈቅራት ለወደፊት ሚስቴ ብዬ ለማስባት ሴት ነው የምሰጣት። ይህንን ስጦታ ለእኔ በጣም ትልቅ ቦታ አለው በማለት እንግዲህ ስጦታውን ማለት ነው በባለፈው ጊዜ ለማን ሰጥቷት ነበር? ለመሲ ሰጥቷት ነበር። መሲ ደግሞ አሁን ላይ ይህ ስጦታ ከኔ ጋር መቀመጥ የለበትም። ይህ ስጦታ ማለት ለአንተ በጣም ውድ ነገር ነው አውቃለሁኝ፣ ነግረኸኛል። ግን ደግሞ ለጊዜው ከአንተ ጋር መቀመጥ መቻል አለበት። ስለዚህ የሆነ ሰዓት ተገናኝተን እሰጥሃለሁ ብለው ነበር። ግን ደግሞ አሁን ላይ ማን አይተዋለች? ራሷ እንግዲህ ያው ሄለን አይተዋለች ማለት ነው። እና ሄለን ስታየው እጅግ በጣም ነበር የደነገጠችው። ምክንያቱም ይህ ስጦታና ይህ ነገር ደግሞ ከዚህ በፊት ለራሷ ተሰጥቷት ስለነበር የቴዲ የእናቱ ስጦታ የሚወደው ስለሆነ እንግዲህ እንዴት ከእሷ እጅ ሊገባ ቻለ ብላ በጣም ነበር የደነገጠችው ወዲያውኑ ማለት ነው። ለቴዲ ነበር የደወለችው እና እንዴት ነው የእናት ጌጥ የት ነው ያለው? እንዴት ከእሷ እጅ እንዴት ሊገባ ቻለ? በማለት በነገራችን ላይ መሲ ያደረገችው ነገር በጣም አሪፍ ነው። ምክንያቱም ምንድን ነው የአንቺ ጌጥ ነው ወይ? እኔ እኮ መንገድ ላይ ነው ያገኘሁትኝ በማለት ምንም ዝም ብሎ ተራ ነገር ነው የመሰለኝ ምንድን ነው በማለት ጠይቃት ነበረና ይህ ሰፈር ነው ያገኘሽው ስትላትም አይ ራቅ ያለ ቦታ ነው ያገኘሁት እዚህ ሰፈር አይደለም በማለት መልሳላታለች ማለት ነው። እና ቀጥታ ለቴዲም እንግዲህ ደውላ በመጀመሪያ ነግረዋለች። በእርግጠኝነት መሲም ለቴዲ ነግረዋለች ማለት ነው። ስለዚህ ቴዲ ምንም ነገር እንዳልተፈጠረና የሰማው ነገር እንደሌለ የእናትህ ሀብል የት ነው ያለው ብላ ስትጠይቀው በቃ ቤት ውስጥ እንዳለ ነው፣ ግን ደግሞ ሲፈልገው አጥቶታል። በቃ ያዥው እንዴት ነው ከሴት እንዳገኘችውና እንዴት እጇን ሊገባ እንደቻለ ያለውን ነገር አወጣጫት፣ ዝም አትበያት፣ እንደዚህ በቀላሉ አትለፊያት በማለት እንግዲህ እንድትቆጣትና እንዲሁም ደግሞ የት እንዳገኘችው እንድጠይቅ ነው የነገራት ማለት ነው ቴዲ። በእርግጠኝነት ቴዲና መሲ ተነጋግረው ይሆናል ማለት ነው። እና እሷም እንግዲህ እርቀት ቦታ እንዳገኘችው እና ምንም ነገር እንደማታውቅ ነው እንግዲህ መሲ በእርግጠኝነት የምትመልሰው ማለት ነው።
ቀጣይ ፓርት እንግዲህ ኑኑ መወሰን አለባት፣ እውነቱን መናገር አለባት፣ ከኤልሹ ትዕዛዝ መውጣት አለባት፣ የራሷን ፍቅሯን ማለት ነው ቤሎንን መመለስ መቻል አለባት። ሁሉን ነገር በግልጽ መናገር አለባት። እንደዚህ ማድረግ የለባትም። ሰው ደስታን ለመመለስ ብላ የራሷን ደስታ ወይንም ደግሞ የራሷ የምትፈልጋቸውን ነገሮችን ማራቅ የለባትም ብዬ አስባለሁ ማለት ነው። ከዚህ በፊትም መዋሸት እንደሌለባት እንግዲህ ቤሎንም አስረድቷታል። እሷም ቃል ገብታለች፣ መቼም ቢሆን መቼም አልዋሽም ብላለች ማለት ነው። እያንዳንዱ ነገር ያደረገችው ነገር ጆን ጋር የተገናኘችበትን እንዴት እንደሆነ እሱስ እንዴት እንደጠረጠረው ልብስ ስለማለብሳ እንደሄደች ማን እንዳስለበሰቻት ያለው ነገር በግልጽ ማለት ነው እህቱ ጆንን ለመበቀል እንደፈለገች እና እንደዚህ እንድታደርግ እንዳስገደደቻት እንዲሁም ደግሞ ስልክ ማለት ነው እንደሰጠቻት ያለውን ነገር በግልጽ መናገር አለባት። ሌላው እንግዲህ ያው ወይዘሮ ሄለን ማለት ነው አሁን ላይ ቤሎን እያንዳንዱ እንግዲህ የኑኑን ስልክ ከዚህ በፊት የወሰደችባትን አግኝቷል። ስለ ካሜራም እንደዚሁ ማለት ነው ያው አግኝቷል ማለት ነው። ካሜራው ስለምንድን ነው ከዚህ በፊት አዶኒ ማለት ነው አዶኒ ነው ይሄን ነገር ያደረገው። ስለዚህ እሷ ምን አውርታ እንደሆነ እያንዳንዱ ነገር ይቀዳታል ማለት ነው። እና እውነታውን ራሱ የሚያውቅበት አጋጣሚ ይፈጠራል። ብቻ በቀላሉ ወይዘሮ ሄለንን አልተዋትም ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።